እንዲህ ነው እናፈሰዋለን። መረጃ መቀበል ደነቀሽ እንዴ ባለስልኳ በስልክሽ ምን እንደምትሰሪ እናውቃለን። ደርሰን ትላንት ነግሬሻለሁ፣ ዛሬ መደግመዋለሁ። ባለሽሮና ባለጓየዋ በሽሮና በበርበሬ ውስጥ ምን እንደምታዘዋውሪ እናውቃለን። የትኛው አረብ ነው በርበሬና ሽሮ የሚበላው? የምራችሁ ነው? ይወጣል። ይሁንልሽም ጉድ አለቃችሁ መታችሁልኝ። ደስ ይያለኝ። የህቴን ፎቶ ብቻ ነው ያገኘሽው? አረ ልጄም አለልሽ ከፈለሽ እንትን ውስጥ እኮ አለ ፕሮፋይል ግቢ። ምን ነው ተጨነቅሽ? ብሪጅስቶን አረ አለ። ማንንም መላክም አይጠብቅም። አሉ ሲሰደቡ ነው ሲሰደቡ ይደሩ ነው የምልሽ። ለጥፈሽ አይደለም ዘቅዝቀሽ አይደለም እያቃጠልሽ ስደቢያቸው። ህይወታቸው ሊያበቃ ለምን ነግሬያቸዋለሁ እኮ አትችሉኝም አልኳችሁ። ብዙ ሰዎችን በቃ ሲያቅቷችሁ በቤተሰብ ትሄዳላችሁ። እኔ ደግሞ እንደዛ እንድታደርጉ ነው የወጣሁት። እምፈልገው አጀንዳ ላይ አስገብታችሁኛል። ቴንኪው። ይሄን ነበር የምፈልገው። ይሄንን እፈልግ ነበር። እንግዲህ እንደሰማችሁት ነው ማለት ነው። ሳሪ ኤርሚያስን ከዱባይ ሊያባረሯት ነው ማለት ነው። ምክንያቱም ሽሮ በርበሬ የምትሰሪው ለዛ አይደለም። ምክንያቱም አረብ ሀገር ላይ ሽሮ በርበሬ የሚበላ አረብ የለም እያሉ እንግዲህ መሲ ብርጅስቶንንም ሳሪ ኤርሚያስንም ብዙ ነገር እያሏቸው ነው ማለት ነው። የዱባይ ጉድ መቼም አያልቅም። ሁሌ ከነገር ሁሌ ካሉባልታ አይወጣም ማለት ነው። ሁሌ ስንሰማው እንግዲህ አጀንዳችን ሆነዋል። በጣም ያሳዝናል። በጣም የሚገርምና የሚያሳዝን የቅናትና የምቀኝነት ዶቢ ያየነ ነው ማለት ነው። በእርግጥ እነ ሳሪ አላበሻ እነ መሲ ብርጅስቶን እንዲሁም ታዋቂ ነን የሚሉ የዱባይ ነጋዴዎች ተሰብስበው ላንዱ ሲያደሉ፣ ላንዱ ሲያዳሉ፣ ላንዱ ሲረዱ፣ ላንዱ ሲያስለቅሱ ነውና የሚኖሩት እንዳየናቸው ነው። የሚፈልጉትን አስገብተው ይናገራሉ፣ የሚፈልጉትን ደግሞ ይቀበላሉ፣ የሚፈልጉትንም ደግሞ ያስመልሱለታል፣ የሚፈልጉትን ደግሞ አንተ ሌባ ነህ፣ አንተ ውሸታም ነህ እያሉ እንግዲህ ህዝቡን ያስለቅሱታል ማለት ነው። ይሄ የታወቀ ነው። አንድ ሰው ሲነካ ይሄ ሌባ፣ ይሄ እንደዚህ ይባላል። አንድ ሰው ሲነካ ደግሞ መልስ ብሯን አታለን የተቀበልክ እያሉ እንግዲህ የእውነት ትንሽዬ መልካም ነገር ይሰሩና እጥፍ ደግሞ አረመኔ ነገር ይሰራሉ ማለት ነው። ከዛ ደግሞ ምንድነው የሚሉት? መልካም ስንሰራ አይታይልን፣ ስህተታችን ብቻ ነው የሚታየው ይላሉ ማለት ነው። እውነት ለመናገር በጣም ብዙ አረመኔዎች እንዳሉ እናውቃለን። በጣም ብዙ መልካም ነገር አድርጋችሁላቸው ወይም ደግሞ መልካም ውለታ ውላችሁላቸው ግን የእናንተን ውድቀት የእናንተን ከፉ ነገር የሚመኙ እንዳሉ እናውቃለን። ያ ማለት ግን እነዛ ሰዎች መልካም ያደረጋችሁላቸው ሰዎች ወይም ደግሞ ጥሩ አድርጋችሁላቸው ወይም መልካም ስራ ሰርታችሁላቸው ወይም የሆነ መንገድ አሳይታችኋቸውም ሊሆን ይችላል። ማበረታታትም በነገራችን ላይ መልካምነት ነው። የሆነ ነገር ማበረታታትም የሆነ ነገር ማነሳሳትም የሆነ ነገር ሞራል እንዲኖረው ማድረግ ለራሱ መልካምነት ነው። ያንን ነገር ያደረጋችሁለት ሰው ምናልባት ጭንቅላቱ አመለካከቱ እንስሳ ይሆናል። ምክንያቱም አንዳንድ ጊዜ እንስሳ የፈለገ ሳር ብትሰጠው የፈለገ ነገር ብታረግለት መልካም እንዳደረግለት አይቆጥረውም። ለምን? እንስሳ ነው። እንስሳ ነው። ገባችሁ? ከውሻ ውጪ ውሻ ነው የሰጣችሁትን የማይረሳ የሰጣችሁትን የማያደርግ ውሻ ነው። ሌላው ነገር በጣም መልካም ነገር አድርጋችሁላቸው ውድቀታችሁን የሚፈልጉ ሰዎች አሉ። መልካም ያደረጋችሁለት ነገር ግዴታ ማድረግ እንዳለባችሁ አድርጎ የሚያስበው ድልብ ደነዝ አለ። ጭራሽ ጫካ ያደገ ማለት ነው። ያኔ ከእንስሳ ጋር የኖረ ከጫካ ከእንትን ጋር የኖረ ያኔ እንዴት ሰው ጋር ተጫውቶ ሰው ጋር ተቀላቅሎ ያላደገ ሰው የለም። አንዳንድ ጊዜ በረሃ ላይ ያደገ ዝም ብሎ ሜዳ ላይ ያደገ ዝም ብሎ ውሻውንም አይጡንም ጭላዳውንም ምኑንም በቃ የሆነ ነገሩን ሲያያደገ ሰው ጋር ሲቀላቀል ለሰው ያለው ኢንስፔክት 100% የወረደ ነው የሚሆነው። ገባችሁ? ማገናዘብ የሚባል ነገር አያውቅም። እንደዚህ ይሄ የሆነ መልካም ነገር አድርጋችሁ ወይ ደግሞ የሆነ ጥሩ ነገር አድርጋችሁለት ግዴታ የሚመስለው ሰው አለ። መልካምነታችሁ የማይታየው እንዴት ነው? ስህተት ብቻ ከእናንተ የሚፈልግ እንዴት አድርጌ ላስረዳችሁ? ብቻ የዘገጠ ሰው አለ። ያንን ነገር ደግሞ እንዴት ነው የምታደርጉ? እንዳልተፈጠረ መተው።
ያኔ ከዛ ሰው መጠበቅ አይደለም ያነ ሰው እንዳለ አለመቁጠር እንዳለ አይምሮአችሁ ውስጥ እንዳለ አለመቁጠር ነው እንጂ ልክ ያነ ሰው መልካም ነገር አላደረገልኝም ውለታዬን አልመለሰልኝም ብላችሁ እናንተ ግን ሌላውን ሰው ታስለቅጡ ያነ መጥፎ ነገር ባደረገው ያንኛውን ሰው ዋጋ ታስከፍሉታላችሁ እና ከነሳራ ላይ የታየው ይሄ ነው መልካም ነገር ለማድረግ ሰው መጠበቅ የለባችሁ መልካም ነገር ለማድረግ ሰተታችሁን ይሄ እድገታችሁን የሆነ ነገራችሁን እንትን ለማለት እንዴት አድርጌ ላስረዳችሁ ብቻ ውድቀት የሰውን ውድቀት መመልከት መልካም አይደለም ምን ቀን እንደምንወድቅ አናውቀው ምን ቀን እንደምንሳሳት ምን ቀን የሰው ልጅ ሰው ለሰው ጉልበቱ አይደለም ሰው ለሰው ኃይሉ አይደለም ሰው ለሰው የሰው ልጅ ጊዜ ነው የሚዳኘው ገብቷችኋል አይደል ለሰው ልጅ ማን ነው የሚዳኘው ካላችሁ ጊዜ ነው ለሰው ልጅ ጊዜ ነው ዳኘው ማንኛችን ምን እንደምንሆን ማንኛችን ምን እንደሚገጥመን አናውቅም የምሬን ነው የምነግራችሁ ስለዚህ ጊዜ ሲያነሳ ጊዜ ይጥላል ጊዜ ያነሳል ጊዜ ይጥላል እናንተ ደግሞ ዱባይ ላይ ነጋዴ ስለሆናችሁ ዱባይ ላይ የሆነ ነገር ስለሆናችሁ ዱባይ ላይ የራሳችሁ ነገር ስላላችሁ ያ ሰው አይነሳም ያ ሰው አያገኝም ያ ሰው አይሻሻልም ብላችሁ አትሰው ያ ሰው ይቀየራል ያ ሰው የራሱ የሆነ ማንነት ይኖረዋል ለምሳሌ አሁን እንደዚህ ተናገረች መግቢያው ላይ እንዳያችኋት ልጅ የተናገረችው ልጅ ምን እንደተናገረች አይታችኋል አይደለ እስኪ ደግሞ ሳራን አይተናት እንመለስ ምን እንደምትለው ነው በቃ እንትን ልትሉ በቃ ሰው ሰርቶ እንዳይበላ ልታደርጉ የተነሳችሁት ነይ ውጭ አንቺ ቅማላም ቆሻሻ ግማታም የሰው ግም አቃጣሪ ብስብስ ቅማላም ምንድነው ባል የምንለያየው እኔ ጭራሽ እሷን ስምም አላነሳውም ያልኩት ይወንድ ነው አለቀ በቃ ነይ ውጭ አንቺ ቅማላም ቆሻሻ አቃጣሪ እከካም ግማታም የሰው ግም እኔ ማንንም አልለማመጥም ባሌ ከዚህ በኋላ የፈለጉትን ነገር ያምጡ የራሳቸው ጉዳይ እዛ ገደል ይግቡ ተግማምተው መጨረሻ ላይ እኔ ስለምሰራ በቃ እንትን ሊሉ ይፈልጋሉ እንዴ ግማታሞች እንዴት ሰው እንዴት ይገባል ሰው እንዴት ነው እንዴት በራሱ ጊዜ ራሱን እንትን የሚለው እኔ ምንም ነገር ስም አልጠራውም መጥቀስም ከፈለጉ ጠቅሳለሁ ምንም አባታችሁ አታመጡ እጠቅሳለሁ ማንም አባቱ ምንም አያመጣም እስኪ ወንድ የፀጉሬን ዘለላይ እንካኝ ግማታሞች አህያውን ፈርቶ ጃውላው ሂዱ ቤታዬ ጋር ተሰቀሉ ግሞች እኔ ምንም ነገር አላልኩም ስም አልጠራውም እንዴ ጉቺ ከልኮላት አበደች ጉቺ ሰከረች ጉቺ ምን አገባኝ እኔ ጉቺ ብያለሁ ወይ መጀመሪያ እኔ አልጠየቅም በያጣጫው ሽምግልና እኔ አልጠየቅም ወይ እኔ ብያለሁ ወይ ጉቺ ናት ያስፈራራች ብያለሁ እኔ አልፈራሁም ፈርቼም አላውቅም እንግዲህ እንደምታዩት ነው ማለት ነው ሳራ ኤርሚያስ እንግዲህ እየተሳደበች ነው ማለት ነው ምክንያቱም ያገባችሁ ባል ለራሱ ገዝታ እንደሆነ በብር እየተወራላት ነው ለዚህም ደግሞ እንግዲህ ሳራ ኤርሚያስ እንግዲህ ድብን እያረገች እየተሳደበች ነው ሰውን ብሽቅ ምናምን እያለች እንግዲህ ያንቋጠጠች እየተሳደበች ነው ማለት ነው ለዚህም ደግሞ እንግዲህ ዋጋ ትከፍልበታለች ለዚህም ደግሞ ማለት ነው እንግዲህ የዱባይ ጉዶችና የዱባይ ገመናዎች ማለቂያ የላቸውም በሰው ላይ የሚያደርጉት መጥፎ ነገርና በሰው ላይ ክፉ ነገር እኔ እነዚህ ምን ተማርኩ መሰላችሁ መልካም ነገርን አድርጋችሁ ከሰው አይነት ገቡና መጨረሻ ላይ ያ መልካም አደራረጋችሁ እንደ የእውነት ስላልሆነ የውሸት ስለሆነ መልካም የምታደርጉት የውሸት ስለሆነ የውሸት እንትን ነገር ስለሆነ መልካም ነገር የምታደርጉት ከልባችሁ ስላልሆነ እግዚአብሔርም የሚመሰገንበት ነገር ስላልሆነ የምታደርጉት አወዳደቃችሁ ይከፋል ማለት ነው እንዲሁም መሲ ብሪጅስቶንም እንግዲህ
እሷ በስልክም ቢሆን በምንም በጣም መጥፎ ነገር እያደረገች ነው። ሲፈልጉ ደግሞ ሰው ሲናገራቸው እንከሳችኋለን፣ ዱባይ የኛ ናት፣ ዱባይ እንኑረንባታል፣ እኛ በክረው የምንሄድ እያላችሁ ሰው ዲፖርት ታደርጋላችሁ ማለት ነው። ይህም ደግሞ ብዙ ማስረጃና ብዙ መረጃ እየወጣባችሁ ነው። ለዚህም ደግሞ ዋጋ ትከፍላላችሁ። ለምሳሌ አንዲት በቄ ጋር የነበረች እህት እንግዲህ ታም የሚባል ወንድማችሁ ብሯን በልቶ ለዛም ደግሞ ዲፖርት አስደርጓት እንኳን ለሱ ምንም አይነት ጋርድ ያልሆናችሁ ምንም አይነት ለሷ ጠበቃ ያልቆማችሁ ውሸታሞች ናችሁ። ምክንያቱም እሱ አይደለም ዲፖርት ያስደረጋት ብላችሁ ትሸፋፈናላችሁ። በነገራችን ላይ ጓደኝነታችሁ ያስቀናኛል። ለምን እንደሚያስቀናኝ ታውቃላችሁ? ትሸፋፈናላችሁ፣ ትደባበቃላችሁ። ይሄ ጓደኝነታችሁ መልካም ነው። የሰውን ሰው እየጎዳችሁ ባይሆን ኑሮ በተለይ ሰውን እያስለቀሳችሁ ባይሆን ኑሮ በተለይ ሰውን እየበደላችሁ ባይሆን ኑሮ በተለይ ሰውን ደምን ባያስለቀሳችሁ ባይሆን ኑሮ መደጋገፋችሁም ሆነ መነጋገራችሁ መልካም ነበረ ማለት ነው። ግን የሰውን ደም እያስለቀሳችሁ ሰውን ደምን ባያስለቀሳችሁ ስለሆነ የምትደጋገፉት ይሄ ደግሞ ለእናንተ ምንም ዝም ብሎ ነው ማለት ነውና እንግዲህ መሲ ብርጅስቶስም ብዙ ስልክ ሽጣ ብዙ ነገሮችን አድርጋ ፎርጅል ስልክ ሽጣ ለሰዎች ደም ባስለቅሳለች። ምንም አታመጡም እያለች ማለት ነው መሲ ብርጅስቶን ማለት። እንዲሁም ደግሞ መሲ ሳራ ሀበሻ ደግሞ እንግዲህ እነ ጉቺን እያስከተለች እየተሳደበች ነው። እንግዲህ ምድረ ሰካራ ምድረ እንትን እያለች ነው። እንግዲህ ከሄለን ቤት እየተቦካ እየተቀጠነ ነው ማለት ነው። እንግዲህ ሌላው ደግሞ ምንድነው መብረቁ የእያንዳንዳችሁን ሚስጥር አውቀዋለሁ፣ የእያንዳንዳችሁን ጉድ አወጣባችኋለሁ እያላቸው ነው ማለት ነው። በዚህ ደረጃ እንግዲህ ጉዳቸው ሊወጣ ስለሆነ እየተፍጨረጨሩ ነው፣ ሰውንም እየተሳደቡ ነው። በጣም አስቀያሚ ንግግሮችን እየተናገሩ ነው ይመስለኛል። እኔ የሆነ ክፋት አለባቸው የሚወጣባቸው ከነሱ የሚወጣባቸው በጣም አስከፊ የሚያስቀይም ነገር ስላለ ነው እንደዛ እየሆኑ ያሉት እንጂ አሁን መሲ ባሌ እያለች እንግዲህ ሳራ ሰምታችኋታል። እሱ እንዲሁም ላይ ውጪ ሚውትሽን ዝጊ ያለ እየተናገራት ነበር። እሱ በነገራችን ላይ ተገዝቶ እንደመጣ በብሯ ሌላውን አታግቡ ያለች፣ እሷ ግን በብሯ ገዝታ እንደምታመጣ ተናግራዋል። ብዙ ሰውም ደርሷቸዋል ማለት ነው። መሲ ብዙ እዳ አለባት፣ የሰው እዳ። ሳራም እንደዚሁ ብዙ እዳ አለባት። ያንን ሁሉ እዳ አልከፈለችም ገና። በቀደም እንግዲህ እንዳያቸዋት 1 ሚሊዮን ገባሁ ብላ በሰው ሞት ተደስታ እንግዲህ በሰው እንትን ተደስታ 1 ሚሊዮን ገባሁ ብላ ግን እስካሁን ድምጽና አታውቅም። ፎሎዋን 1 ሚሊዮን ከገባ በኋላ ድምጽ ሆኗት አታውቅም ማለት ነው፣ ለሃና ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ እንደዚህ ናቸው የዱባይ ደግ አድራጊ ወይም ደግሞ በጎ አድራጊ ኔባዮች። ደምን እያስለቀሱ ህፃንን እያስለቀሱ የሰውን ልጅ እያስለቀሱ እንግዲህ እርስ በርሳቸው እየተደጋገፉ ሰው እየተኳኋኑ ነው ማለት ነው። ለዚህም ደግሞ ማስረጃ እስከ ማስረጃ በቄ ቪዲዮ ሰርቷል። ከብቄ ገብታችሁ ማየት ትችላላችሁ። አረካላችሁ ደግሞ እኔ በቀጣይ ቪዲዮ ይዣላችሁ የመመጣ ይሆናል። እስከ መጨረሻው ቪዲዮን እዩት፣ ላይክ አድርጉት፣ ሸር አድርጉት፣ አበረታቱን። እኛ ስራ የጠፋብን ሰዎች፣ እኛ ስራተን ኢጃዛ የተቀመጥን ሰዎች እንግዲህ በእንደነዚህ አይነት አሸማቃቂ ሰዎች ስራ ማግኘት አልቻለም ማለት ነው። በጣም ያሳዝናል። በጣም ከባድ ጊዜ ላይ ነው ያለ ነው። ግን እናንተ የመዳም ቅመሞች የዩቲዩብ ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮን እየተከታተላችሁ ፕሊስ አበረታቱ ስል በትህትና ጠይቃለሁ። ቅልብ ያላችሁ ክፋት ሸክ የሌለባችሁ ሰዎች፣ በጣም የሰው ደስታ የሚያስደስታችሁ ሰዎች በተቻላችሁ መጠን ሼር አድርጉልኝ፣ ላይክ አድርጉልኝ። እኔ ሆነን ለመናገር አሁን ላይ ዳታ የሌለበት ቦታ ስለሆንኩ እያስቸገረኝ ስለሆነ ነው እንጂ እኔ ሼር ስራረግ ወይም እኔ ላይክ ሳረግ እኔ ኮሜንት ስሰጥ የምጎዳሁኛ አይደለም። ግን ስላልተመቸ ያለሁበት ቦታ ስላልተመቸ ነው። ይቅርታ አድርጉልኝ። እንግዲህ በሰላም ደግሞ ከሚመቻችሁ ቦታ ሆኜ እንደምንገናኝ አልጠራጠርም። እናንተም በጸሎታችሁ አስቡ። ላይክ ሼር ሰብስክራይብ አድርጉልኝ። እወዳችኋለሁ።